አንዳንድ ሰው ካንስቡልኝ አብረን እንተኛለን። እኔም ተኛለሁ። ሆዴ አንድ ላይ ነው በቦታው የምንተኛው። ብሞት ትቼ ካልተኛ እንደ ታናሽ ወንድሙ ነው የሚያይሽ። ምን ችግር የለውም። አብራችሁ ተኙ። ሀቢቢ እንደ ታናሽ ወንድሙ ማለት አንቺ ጋር ሲተኛ ስቦ ለማለት ነው። ትዙዬኒና የወንድሙን ከንፈር ነው ታዲያ የሚያደንቀው ውዴ። ዘቅናት ያስወጣል። ቅናት ብዙ ነገር ያስብላል። ተገርፎ በርበሬ ታጥንሙ ነው የመጣው ዛሬ ያስታውቃል። እናትሽን ነው እንዴ? አይደለም ለእኔ ብሎ ልብስ የሚያምወደው ልብስ ለብሶ ፀጉሩን አበጥሮ ከርክሞ ነው የመጣው። ለአንቺ ሲሆን ምን መስሎ እንደተቀመጠ ምንም ይልበስ። ራቁቱንም ቤድ ያምርበታል። ሶሪ ቴንኪዩ። ራቁቱን እንኳን ለእኔ ተይልኝ። ምን ማለት ነው? ኧረ እባክሽ ቤታ የኔ ቡቡዬ እኛ ራቁትህን አይታለች እንዴ? ወዴ አውዝ ቢላይ ምን ስጧረጅ የት ነው የምትተኝ? ዶክተር ናት እንዴ? ሆስፒታል አይተኛለች እንዴ? የት ነው የምትተኝ? ራቁቴን ሬሳ ስታጥብ ልብስን ውሃ እንዳይነካው ብላ አውልቀን ያየው። አውልቀን ነው እንዴ የምታጥበው ማሬ? ኧረ ታያት። ምን ሆነች ነው? هذا مخ ما في هذا بيقول لك اي شيء انت بتسوي حاجه. هذا حساب مسينا فاسيكا وطلاچو ናደርከኝ ነው ሀቢብ። አይንሽ ተመንቅሮ ከቦታ ይውጣ። ቢያት የት ነው ጥየው ሞታው? ብሞት አሉ መሲና ፋሲካ እንዳሰቡ ጡላቸው ሁለቱ ባለፈው በጣም ያምሩ ነበር። ኧረ በለው አውዝ ቢላኔ ነገ ጠዋት ስራ አለብኝ። የሀገር ሽንኩርት ጭኛለሁ። እሱ ማራገፍ አለብኝ። እኔ ትተኛ ነው በቃ አስበሽዋል። ጭራሽ ከቤታ ጋር ነው የምትሉኝ? የኔ ማር መሲ የሰው ባል እኮ ሪሊስቴት እየገዛ ያተርፋል። የሰው ባል ሪሊስቴት እየገዛ ያተርፋል። የኔ ባል ሽንኩርት እየገዛ ነው የሚያተርፈው። የኔ ፍቅር ማታ በርበሬ ድጋሚ እንዲታጠን ትፈልጊያለሽ? መሲህን አባቴ ሙት ቤታ እኔ ከኢትዮጵያ ከመጣሁ ስማኝ፣ እሷ ጋር በርበሬ ነው የምትታጠነው። እኔ ጋር ግን እግርህን እጥብ አድርጌ መሳጅ አድርጌ ቆንጆ ራት ሰርቼ ነው ማስተናግድህ። እኔ ግን ማሬ እግርህን አላጥብክም። እሺ ሶሪ አጥበዋለሁ። እኔ ጌታ ለሱ ያለኝ ደግሞ ወንድ ልጅ አይደል? ወንድ ልጅ ኧረ ችግር የለውም። ጊዜ ቴክኖሎጂ ነው። እግር የሚያጥበው ማሽን አለ። አሁን ዱባይ ሞል የገባ ገዛለሁ። እኔ እንደ ባህሉ ብዬ ነው እንጂማ እግርህን ከፈለክ በፈለከው መታጠብ ትችላለህ። ግን መሳጅ እኔ ነው የማረግህ። አረ ሆዴ እኔ አንድ ቀን እጅህን አሽቼ ክራሱ ድነክ የለ እኔ አሽካለሁ አገላብጬ። ከፈለክ ላይክ ላይ እየሄድኩ ወገቦችን መላልስልካል የተሰባበረውን ልትገዩ ነው ሄድልጅ ቤተሰብ ከቤታዬ መንታ መንታውን ልጅ እየወለድክ እንድትኖር እመኝልሃለሁ ሀቢብ ወንድሜ። ከማ ከቤታዬ መንታ መንታ ልጆችን እየወለድክ እንድትኖር እመኝልሃለሁ ሀቢብ ወንድሜ። ሀቢቢ ያስባል እናንተ የምንወልደው ልጅ ሰቃልች ልቻሉ አምላክ ምን አይነት የሆነ ልጅ ነው የምንወልደው። ምን ዋጋ አለው? ውሽዬ ሳትወልድም እንደ እኔ ተዳፍኛለሁ። አልልካለሁ ወደ እኔ አንዴችን አክስትን ቆይ ምን ትላርጋት ፋሲካ ስማኝ ሀቢቢ ሚስትህን በይ። አክስትህን ትላለች እንደ ሚስትህን በይ። ሪስፔክት ፎር ማይ ዋይፍ ላዚም ሀቢብ ባለፈው ሚስጥር ስላወጣሁኝ ይቅርታ አድርግልኝ። ሁለተኛ አይደንበኝም ሀቢብ እንደ ሁለተኛ አንድ ከቆይ ስማኝ ልጨርስ። አንድ ከአፌ ነገር ወጡ ከሰማ ቃለም ቢበሰማይ ብሎ ካርገኝ አይኔ እንዳታይ። ሁለተኛ በውስጥ ያወራነው ሚስጥር አናወራም። አክሰር ላይ ነው እንደሚበቅለው እናንተ ሀገር ወንድ የለም እንዴ? ከዛ ድረስ ወደ ዱባይ መንጠራራት ዋንት ዚስ እኔን ሳይሆን እሱ ተንጠራርቶ ነበር። ረሳሽ? እሱማ ቢንጠራራም አሜሪካን ነው ብሎ ነው። ግን አይንጠራ አይደለም ፋሲካ ተሳሳች አሜሪካ ምናምን በሚለው አይደለም። አሜሪካማ ቤተሰብ መድኃኒት አስደረጋብኝ ነው ነገርኩሽ እኮ ሀቢብ። አሁን አዳምጠኝ ሀቢብ አዳምጠኝ። አሁን እንቅልፍ አለብህ ልትተኛ ነው። የሚያዝ አልፈልግም አንተን ማጨናነቅ። ስማኝ ሀቢቢ ሁለተኛ ይቅርታ አድርግልኝ። ይኸውልህ እውነት ስልክ ቁጥሩን ሰጠኝ ያልኩትኝ ፋሲካ ጋር እንትን እያለብሽ ነው ሲል ተናድጄ ሚስጥር አወጣሁ። ሁለተኛ ልናገር ይቅርታ አድርግልኝ ሀቢብ። መሲ አስታርቂም ፕሊስ። ሀቢብዬ ቅድም ስናወራ ነበረ ዶክተር ሀቢብ ጥላቻ የሴጣን ነው። እዚህ ካለው ሰው ጋር መሲ ፕሊስ እስታብ እንከባበር። ራሱ ቀኝ ልጅ ተገጠሽብኝ እዛው እንከባበር። የእኔ ፍቅር በአቋም ክስና እሺ ውዴ። እሱ እኮ በአቋም ይጽና ችግር የለውም። እኔ ይቅርታ ብቻ እንዲያደርግልኝ ነው የምፈልገው።
ማውጣት እንደዛ ተብሎ አይ ያው የኔና ያንቺን ጉዳይ የሚወስኑት እንትኖች ናቸው፣ የሃይማኖት አባቶች ናቸው። የተደረገብኝ ነገር መጀመሪያ ይፈታ። እሺ ያው መሲ ያለች አስተራ ሰላም አውርዱ። እኔ ኃላፊነቱን ወስዳለሁ። ከዚህ በኋላ ለሚመጣው ነገር ፋሲካዬ ሰላም ይውረድና ከዚህ በኋላ በሰላማዊ አመንኩሽ። አንቺን ራሱ አላምንሽም ማሬ ሶሪ። እኔ ማንንም አላምንም። እኔ እኮ ስለ ሀቢብ እኮ ነው መስዬ ምን አገባኝ ስለሷ ስለ ሀቢብ። እሺ እኔ አንድ ነገር ብቻ ነው ማወቅ የምፈልገው። አንቺ ቤታ ሰዓት እስኪብርቶ የሆነ የጆሮ ጌጥ የሚመሳስሉ ነገር ስጦታ ልከሽልኛል አላክሽልኝም? ይሄን ያንቺ መሆኑ ነው የምፈልገው። ልከሽልኛል አላክሽልኝም? ልቤ ልልክ ነበረ። ልብሽ በጣም ትልቅ ነው፣ ቦታ ይይዛል። ይሄው ፋሲካ ይሄው እኔ ስቀልድ መሰለሽ አይደል? የት አለ ይሄ ቅሌታ? አባቴ ሙት ቤታ ላክሽለት የሆነ አንቺ ነሽ ሰዓት ላክሽለት እንደ ሐሳብ አክስቱ ፋሲካ ብትተኛ አክስትሽ ጉርጓር ትግባቢያትችን አክስቱ ማን አክስት ያደረገው ማሬ ባላንጣ ነው ምትምረው የሚባለው መሲሄ ክፉ ባልና ሚስት ያላቸው ቤተሰምር የሚባሉት ይሄው ክፉ ባልና ይሄ ነገር ባል ቤተሰምር የሚባሉት ይሄ ነገር ውሸት ከሆነ ተጠያቂዋ የቤታ ጓደኛ ነች እንጂ እኔ አይደለሁኝም። ይሄው ቤታ ናት ብላ ነው የሰጠችኝ። ይሄው ይሄን ሰጠችኝ፣ አልለካሁትም። አይወደድከው? ኧረ ተይኝ አንቺ ልጅ ተይኝ። እሺ ምንም ይሁን እኔ ምን ጆሮ ጌጥ የምትልኪልኝ ምን ላደርገው ነው? ቆይ ልንገርህ ውዴ ይሄ እኮ የእንትን ምራታችን አንዴ ሀቢብዬ ስማኝ ውዴ ምራት አደረገችኝ ካክስትም ማለት ነው። ወይኔ ተቃጠልኩ። የሆነ ጌታ እየተቃጠልኩ ነው። ግን ገብቶ ዘመረሽ ምራታችን ነች ሀቢብ። እሺ ስማኝማ ካልወደድከው መልሰው እኔ የምትፈልገውን ነገር ልክልሃለሁ። እሺ ውዴ ሀቢብ ኧረ እዛው በጸበልሽ እኔ እናት ፍሬዴ ጌታ ስንቴ ነው በበርበሬ አንቺ አሜሪካ ማለት እኮ ከዱባይ እኮ 9 ሰዓት መንገድ እኮ ነው። ምን አዳምጠኝ። ኧረ አንተ ደግሞ ቴክኖሎጂ አለ። ቴሌግራም ላይ ላያቸውን በስልክ እናወራለን፣ አታስብ። ስማኝ ሀቢብዬ፣ ሀቢብ ስንቴ ነው በበርበሬ ያጠነች ኬኔ ጌታ አይደለም። እኔ ካለሁበት ነገር ደግሞ የምን የጆሮ ነው የጆሮ እኮ አይደለም የመሰለች እኮ ነው የሸሚዝ ነው የሸሚዝ መቆለፊያ እንትን ነው እኮ የጆሮ እኮ አይደለም። ሀቢብ ይላኩል ያኔ ከዛች ከእንትና ጋር ከሮሚ ጋር ሸሚዝ አድርጌ ነበረ። ብቻ አሪፍ ነው። አመሰግናለሁ። ጊፍታ እንትን አይልም። በዛ ላይ ብራንድ መላክም አይጠበቅባትም። እሷን ማግኘት በራሱ ከስጦታዎች በላይ ስጦታ ነው። ማን እንደሰጠኝ ታውቂያለሽ? ፋሲካ ማን እንደሰጠኝ ታውቂያለሽ? ምን አቅልካለሁ? ጣለው ከፈለግሽ ሹዳ ከድኝ ያምራል እንደ ምን ችግር አንተ ወይ ሀቢብ እኔ ጋር ብትሆን የገነት አፋፍ ላይ ደረስክ ነው የሚመስል። ግን እንዲህ አልጨቃጨቅም፣ አልቀናም፣ አልጨቃጨቅም። አምናለሁ ልቤና ሳ እንዴ አረ እኔ አሁን ገነት ነው ያለሁት። ቤታዮ እኔ ገነት ነኝ። ፈቀድ በለፋት ገነት ውስጥ ነኝ። በስማ በምን ቆንጆ መርበሬ ነው እንዲያጠነችው ልጁን እንደው እንዴት አድርገን ያጠነችው እንዴት አደረገች? ገነኔ አንቺ እድሜ ለአንቺ አንድ ሳምንት ሳንተያይ ቀጣሁታ። አንድ ሳምንት በቃ ይኸውልሽ ማነሽ እህቴ ቤታ ጣላ ነው እናቴን ያናድርግ መሲ ራሱ ችግር አለ። ስራሽ ራሱ እህቴ ሲበዛብሽ ነው። አንቺ የሰራሽው ስራ እህቴ ይበዛብሻል። እሺ ይቅርታ አልኩ። ሀቢብ አዳምጠኝ፣ ሀቢብ አዳምጠኝ። አሁን እየተናገርኩ ከዚህ በላይ ምን አባህላ እኔ እኮ ይኸውልሽ ወላሂ ይሄንን ሰዓት አምጥታ ስትሰጠኝ ቤታን የሰጠች ብላ ስትሰጠኝ የዛ ሰዓት ላይ ነው ወዲያውኑ ቴንኪው ልልሽ እኮ ነው ቁጥርን ያስቀመጥኩልሽ። አንቺ በአደባባይ ላይ ታዋርጭኛለሽ። ይቅርታ እሺ ይቅርታ አረገችና ባታዋርድክ ምን አስበ ነበር? አይደለም ሀቢብ ይኸውልህ ያንን ያደረኩበት ምክንያቱን ልንገርህ፣ እውነቱን ማለት ነው። ላይቭ ላይ ያለው ቤታን ቀበራት ሲሉ ስቀብረኛ አየሁ፣ ተናደርኩ፣ ተናገርኩ። ዩቲዩብ ቤታዮ የድሬ ልጅ ናት፣ ረሃ የሆነች ልጅ ናት። ጭንቅ አትችልም። ለዚህ ነው የጉድጓድ ልጅ ነኝ እንዴ ማሬ? የጉድጓድ ልጅ ነኝ ወይ? እኔ የሚያሰላ ልጅ ነኝ። እኔ መራሃ ነው ሀቢብ እኔ ጉድጓድ ውስጥ ነኝ።
እኔ ሰው አይደለሁም ጎበዝ። እኔን አትፈርዱም እንዴ? የተቀማሁት ለቀማው ወይ በቺ ምራታችን ዝም ብላ ነው የምንለፍት። ሀቢብ እንታረቅ ጭራሽ ምራት አድርገኝ ቁጭ አለች። እቺ የባሌባ ታረቁ ነች። ጥል የሴጣን ነው። ታረቁ። አንቺ መሲ የምትባየው ልጅ ዝም በይ። አንቺ ስሯን ስለማታውቂ ነው። ምን እንዳደረገች አታውቂም። ስለማታውቂ መሲ ራሱ እየጠረጠርኳት። በቃ አንድ ድል ስጠኝ። ኧረ ሲጀመር እኮ አልተጣላንም እኮ ያስታርቅ ነገር የለም። በለኝና አንተም ተኛ፣ እኔም ልጫወት ከቤተሰቦች ጋር። እኔ የምራታችንን ፊት ማየት ሰብችቶኛል። ቶሎ በቃ ኖ መጀመሪያ ፋሲካ መጀመሪያ ይቅርታ ታደርግልሽ። እሷ ነች ያዘነች። አንተ ደግሞ ቆፍጠን በል እንደ ወንድ አርበኛ ልጅ የተኳሽ ልጅ ነኝ ስትላለበት እንዴ ቆፍጠን በል እንጂ የምን ፋሲካ በራስ ደግሞ ካል የምር አይንክራት። ይኸውልሽ አንቺ እኮ ማለት ነው ልንገርሽ እኮ ይኸውልሽ ቤታየው አንቺ የመሰለሽ ዱባይ ላይ ለሲጋራ የሚለኩሱት ክብሪት እሱን የለኮሽ መስሎሻል። አንቺ ግን የሰሜን ኮሪያውን ሮኬት ነው የለኮሽብን። አታውቂም። እንደቀል ያወራሽውን ነገር ጣጣ ውስጥ ነው የከተትሽ። እኔ መች ወመታ አንድ ከዛ ቀን በኋላ አላወራችም። አዳምጠኝ። ስልክ ቁጥሬን ከዛን ቀን ጀምሮ አላወራሁትም። ትናንትና ገና ትናንትና ነው። እሱንም በመከራ በሽምግልና ምናምን። አዳምጠኝ ሀቢብ አዳምጠኝ። እኔ አለምንም እለመናለሁ እንጂ ሀቢብ ለቤታዬ ይቅርታ ማታረግላት አባቴ ሙትን ማነው ንግስት ማነው ንግስት ብሎ አልቅሶ የወጣው ማን ነው? ኮመንት እስኪ መሲ ኮመንት አንብቢልን። መሲ ለቤታዬ ይቅርታ ማታረግላት ከሆነ ሁላችንም ብሎክ እያረግን አካውንትን ምንድነው ሪፖርት ነው የምናረግብክ። የሰማያዊ አምላክ መብረቅ ላይ ብሎክ ያርጉሽ። የሰማያዊ አምላክ መብረቅ ይላክባችሁ። በመላእክት በኩል መብረቅ ገብቶ ጨጓራችሁ ውስጥ ገብቶ ጨጓራችሁ አሜን። 80 ቀን የማይወርድ ተቅማጥ ይልቀቅብሽ። እንቁላልና ያልበሰለ እንቁላልና ድንች በልተሽ 24 ሰዓት ስትመላለሽ ያውልሽ። ሀቢብ አዳምጠኝ። ከዚህ ትልቅ ሴትዮ የምትራገም ጋር ምን ትሰራለህ? ተቅማጥ ይልቀቅብሽ። ምን ወሬዋ ራሱ እኔ እኮ አንድ ፍሬድ ብርቅ ወሬ ሁሉ ሀቢብዬ ውዴ ስማኝ ውዴ አዳምጠኝ። እኔም ገና አንድ ፍሬ ልጅ ነኝ። 21 ዓመቴ ነው። ልክደናት ልክደነው ምን ጉድ ናት? ይኸውልሽ ቤታ ሀኒዬ በቃ ተኛ፣ ደክሞ ካለ እኔም ልተኛ። ናኑጣና በቦታው የሚያወራን እንተኛ። ማሬ እንዴ ፋሲካ እያስማሚያቸው እንጂ እንዴ ሰውማ ተለያይቶ እንዴት ይተኛል? አንቺ ደይ መሲ አንቺ ራሱ ቀንደኛ ጠላቴ ከጠላቶቼ መዝገብ ከነዚህ ከነ ቤታዮ ጋር መዘገብ ሳትታረቀኝ ልትሄድ ነው። ማርያምን ሳትታረቀኝ እሶኬ ችግር የለውም እውነት ችግር የለውም። ሂድ በቃ ተኛ። እሺ ለማንኛውም ቤታዮ አይ ቲንክ እኔ ጉድ እክቲ ቤታዮ እክቲ እህቴ ያው በጣም ብዙ ጥሩ ስራዎች ስላሉሽ በአንቺ እኔም ሆንኩኝ ፋሲካ የሚጨክል ልብ የለንም። ይቅርታ አድርገንልሻል ሁለታችንም። ስለሱ አልፈልግም። ሀቢብ አልፈልግም። ታደርግልሻለች። አልፈልግም። በአጭሩ ስማኝ፣ ስሟን አታጥፊ። አታውቂያትም። እኔ ግን በቃ እንደራሴ ግን እኔ ያው ብዙ መጥፎ ነገር አላየሁብሽም። በዛ ሰዓት ላይ እህቴ በላት እየተባልክ በቃ እንደዚህ የምትለኝ ከሆነ አልፈልግም። ይቅርታ የምታደርግልኝ ከሆነ አድርግልኝ። ካላደረግልኝ ሀቢብ ችግር የለውም። ውጣ በቃ እውነት ችግር እንዴ ማሬ ለምን ትለምናታለህ? ተዋት አይደለም እና ይኸውልሽ ውዴ አርቀሽ ማሰብ አለብሽ። ነጋን ነገር ብትሆን በእኔና አንቺ ነን ተጠያቂ። ህጉ አይታወቅም የሴት ነገር። እኔ ባንቺ የሚጨክን አንጀት የለኝም። ከልቤ ይቅር ብዬሻለሁ። ምርሽን ነው እንደ ቤታዮ ምን ይኸው የሴት ነገር ያውም አውሮፓ ሀገር ያሉ ለውሳኔ ቸኮይ ናቸው እና አሜሪካ ሀገር ቤታ እኔ ከልቤ ይቅር ብዬሻለሁ። ባክሽ ከበላይሽ ያለችውን
በምን በሆነ ነገር ያዥልን አፏን ፕሊስ። የሆነ ስለ ወሬ ምናምን የሆነ ነገር ስለ ድራው ወይኔ ማሬ እኔ እኮ የሚገርምኝ የምትወስዱ የኔ ከባሌ ከሞተሽ ምናምንጣጣነትሽ ሀቢብ። እሺ ይኸውልሽ መሲ ሀበሻና ተመልከት ሀቢብ፣ በዚህ ሁሉ መሰናክል ነው እናንተ የምናወራው። አስበዋል ሀቢብ፣ በዚህ ሁሉ መሰናክል እንደው እንዴት ተቸገርን እኮ ማውራት አልቻለም እኮ እንዴ። ጭንቀቴን ተረዳልኝ። እሺ ማሪ ይቅርታ ማድረግ ማለት በእድሜ ላይ እድሜ መጨመር። መሲን አዳምጥ። ምንድነው ለቤታዮ ይቅርታ ማድረግ ማለት በእድሜ ላይ እድሜ በጤና ላይ ጤና መጨመር ነው። እድሜሽ የጤናውን ጉዳይ አሁን ይቅርታ ከተደባባለን በኋላ የጤናው ጉዳይ ይታያል። ስለ ጤናው አትንገሩን። እኛ ነው ጤናችን ይታወቃል። ጤናችን ይመለሳል። አብረን እናያለን። አሁን እኛ የተባልነው በጀማም በምንም የተወራ ነው። የሆነ የሬዲዮ ጣቢያ ይመስል የሚጮህ ነገር አለ። እንዴት ላስቁም? እንዴ ሀቢብ ይሄን እንዴት ላስቁም? ተጨነቁብኝ። እኔን እኮ ነው የድሮ የጣቢያ እንትን የምትለኝ አባቴ። እኔን እኮ ነው በአሽሙር የምትለኝ። እስኪ እሺ እንደው ጫልቻልሽ ወይዘሮ ፋሲካ ውጭና በክርስቲያን ነገር ደሱ ደግሞ ወይዘሮ የምትይኝ ወይዘሪት በይኝ። ወይዘሪት ፋሲካ ወጣሽ ነው። እስኪ በራስሽ ተማመኝ። ምንም አያረግልኝ ነው አለ ፋሲካ እንዴ ምን ነው አፋፌን አለችኝ። ሀቢብዬ ሚውት አድርጌታል። ብታወራ አልሰማትም። ትቅርብክ እቺ ሴትዮ አታያት እንዴ? መውጫ መግቢያ ሳጣችሁ እኮ እንዴ። ህፃን ልጅ ነህ እንዴ? ህፃን ልጅ ነህ? ቤታ በእናትሽ ታያት። በቃ እሷ እኔ ተመችቶኛል፣ ሙዷ ተመችቶኛል፣ ሁሉ ነገሯ ነው ልጅዋለሁ። አትፍራ። ፊት ላይ ፍራቻ ያስታውቅባል። እሺ ውጪ ፋሲካ። ፋሲካ አንድ ደቂቃ ውጪ። አንድ ደቂቃ ተይ። በሌላ ስልክ አልወጣም። ፋሲካዬ ይኸውልሽ ልንገርሽ፣ ይቅር ማለት ጥቅሙን ስለማውቀው ነው። አንድ ብቻ ላውራ፣ ታገሱ። ጣልቃት ቤታ፣ እኔ ይቅርታ አድርግልኝ ብለሽ የጠየቅሽኝ እኔ ነው አይደለ? እኔ እንኳን በአንቺ በማንም የሚጨክን አንጀት የለኝም። እኔ በአንቺ የሚጨክን አንጀት የለኝም። ይቅርታ አድርጌልሻለሁ፣ ይቅርታ ከልቤ አድርጌልሻለሁ። ግን በቃ ዘጋ እኮ እኔም ተቀብያለሁ። ሁለተኛ አላበሳጭም። ሁለተኛ ማይሆን ነገር ላይ ብሎ ወጥቻ አልናገርም። ምንም ነገር ከአንደበቴ ያወጣም። ከዚህ በኋላ ግን የሆነ ነገር ካወራሁኝ በቃ ሁለተኛ አይኔን እንዳታዩ። እሺ አሉ ቃል ለምን ለሰማይ መስፊት ነው የሚመስል ይቅርታ ያረክላት እንደ ምንድን ነው? እንደ ፍቅረኛ ማማዎቾች ነው? እንደ እህት ንገራት። የምን ፍቅረኛ? ወይ ተረጋ ሀቢብ፣ በቃ ብያለሁ። ሌላ ነገር ከልሰ ጨምረ የሚደብረኝን ነገር እንዳታዩ። በል ማሬ፣ ቅድም ያልከውን በል። ይቅርታ ሀቢብ፣ ይቅርታ ብቻ እንድታደርግልኝ የጠየቁ ሌላ አልፈልግም። ሀቢብ በእናት እሺ፣ እኔ ጌታ እሺ፣ ማሮች እሺ፣ እንደዛ ነው። ሀቢብ ይመቻችሁ፣ አብራችሁ አውሩ። እኔ ልውጣላችሁ። እሺ፣ ስለረበሽኳችሁ ሰው ሶሪ። ይኸው ምን ሆንሽ? እሺ ደግሞ ሀቢብ እኔ ሀቢብ ልንገርህ፣ እቺ ትቅርብክ። ምን ዋና አይተ ነው ትቅርብክ? ሌላ ክፉ አላወራም። ቁጭ በል ቆይ። ወይኔ ፍቅር ምን አደረግን? ቆይ ይቅርታ እንደ እህት ነው ያልከው አይደለ? ይቅርታ እንደ እህት ነው ያልከው። ምን አደረግ? ምን ክፉ ተናገር? ምን አለን? እወድሃለሁ እወድሻለሁ አልተባባልን? ምን ጉድ ነው? ሩቧት ነው ሀቢብ፣ ሩቧት ነው የሚከፋት ቶሎ ቶሎ። ኧረ በቃ ወይኔ ጉዴ። ቆይ ቻው በለን እናውጣ። መሲንም እኔንም ምንድን ነው? ኧረ እኔን ውጭላቸው እያሉ ነው። ውጪ እነሱ ያወሩ እያሉ ነው። አይ ነው አምጫት ፋሲካን። ምን ሆና ነው የወጣችው? ምልኩብኝ። ምን ሆንሽ ውዴ? እኔ ምንም ለምን ሙዳችሁን ላቆርፍድ? እናንተ ተጫወቱ፣ ተጀናጀኑ። ለምን ትወጫለሽ? አረ ለምን ሙዳችሁን ላቆርፍድ? ችግር የለም። ማንና ማን የሚጀናጀነው? ግንባሬ ላይ አልበቀለም። እሺ 30 ወንዶች ማሰለፍ የምችል ቤቢ ገርል ነኝ። ገና 21 ዓመት የሽንቅጥቅጥ ያልኩኝ። አሁን ገዝቱ ቦታውን አገኘ። ፋሲካዬ መታ ስክክ አለች ቦታዋ ላይ። ገዝቱ ማለት ምን ማለት ነው? አንቺ ምን እያሉ ነው? ቦታውን አገኘ። ሁለታችሁ አንድ ላይ ሆናችሁ አሁን እናቴ ኧረ አይደለም ለኔ የሚታየው። አንድ ነገር
ፋሲካዬ የኔ ፍቅር የኔ ውድ የወደፊቶቹ ማይ ፊውቸር ዋይፍ እወድሻለሁ። በቃ ልወጣ ነው። እሺ ውዴ፣ እናንተ ተጫወቱ። ቤታ ምንም ስም እንዳጠራ ውጣ፣ ሀቢብ ውጣ። ሁለተኛ አይነን አላየሁም። ከዚቹ ነው የምቦልክክ። ሶኬ ችግር የለውም። ምን አጠፋው? ቆራጥነቴን ደግሞ አሳይሃለሁ። ምን አጠፋው? እናንተ ግን ጨዋታ አታሽቃብጥ። ምን እሷን በስልክ ማለት ትችላለህ፣ ቤት ውስጥ ማለት ትችላለህ። ምን እዚያ ምን ያስብልሃል? እሺ በቃ ለማንኛውም በኋላ ለምን ባልሽን አልወሰድኩትም እኮ ነው አይኔ እያየ ፋሲካዬ። ለማንኛውም ስታወሪ ከንፈርሽን እየሸፈንሽ አውሪ። ይሄ ነው ከንፈሮች ብዙ ከኔ ውጭ ሌላ ሰው እንዲያው አልፈልግም። በተዘዋዋሪ እኮ መሲለኔ ነው የሚነግረኝ። አሁን ይሄንን በጣም አይደለም ማሬ፣ ፋሲካዬ ነው ያለው፣ ለእኔ ከንፈር ነው ያለው። እባክሽ ሁሉም የሚያውቀው ነገር ነው እዚህ ቲክቶክ ላይ ለእኔ እያለ እንደሆነ ምንም እንኳ መሲም ታውቃለች፣ ልቦና ያውቃል። ሳቋ መጥቶ ይዛው ነው እንጂ ሁላችን እኮ እናውቃለን። ማሬ ማንን ከንፈር ነው ያልከው ውዴ? የአንቺን ነው የሚልሽ። የኔን እኮ ነው ያለው። ቤታዩ ቤታ ቆይ ይቅርታ እንደራረግ ያልሽው ለምንድን ነው? ድጋሚ ለመጣላት ነው እንዴ? አረ ቢካይን ዶፋናዘር አንተ ሰውዬ በሉ ሰላም አለይኩም ደህና ደሩ። እንዴት ነው የሚወጣው? እንደው ተጨንቋል እኮ እግዚአብሔርን ጋይስ፣ በጣም ተጨንቋል እኮ በጣም አንቺ ለምንድን ነው እሱ ከሌለና አንቺ ፊት ማየትም አልፈልግም። አንቺ ቻው ቻው ማሪ፣ አንቺ ብዬ መጣው መሰራት እንዴ?